ከመሽ የተደመጡ ሁለት ሰበር መረጃዎች የቀድሞ የአማራ ክልል ፕሬዝዳንትና የሀገሪቱ ውጭ ጉዳይ ሚኒስቴር የነበሩት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ተሰማርተው መታየታቸው ብዙዎችን እያነጋገረ ይገኛል። አመሻሹን በማህበራዊ ገጽ የተለቀቀውን ቪዲዮ የተመለከተ መረጃ ይዘናል፣ ወደ እናንተ እናደርሳችኋለን። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላቱ እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም አሉ። ተጨማሪ አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ አስተያየታችሁ እንድትጽፉ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። አቶ ገዱ አንዳርጋቸው በፓርኪንግ ስራ ላይ ታዩ። የቀድሞ የአማራ ክልል ፕሬዝዳንትና የሀገሪቱ የውጭ ጉዳይ ሚኒስቴር የነበሩት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ የተሰማርተው መታየታቸው ብዙዎችን እያነጋገረ ይገኛል። በአንድ ወቅት በሀገሪቱ ከፍተኛ የስልጣን እርከን ላይ የነበሩት የውጭ ጉዳይ ሚኒስተር ሆነው ሀገርን በዓለም አቀፍ መድረክ የወከሉት ሰው ዛሬ በስደት ዓለም በገዛ ላባቸው ተክተው በፓርኪንግ ስራ ሲተዳደሩ ማየት ለተመለከተ ሁሉ ትልቅ የህይወት መስዋዕትነት ነው። ቪዲዮውን የቀረጹት አካላት ስሙን ለማጠልሸት አልመው ቢሆንም ነገር ግን ህዝቡ የተመለከተው የሰውየውን ውድቀት ሳይሆን የነፍሱን ጥንካሬ፣ የህሊናውን ንጽህናና የስራውን ክብር ነው። ይህ አጋጣሚ የስራ ክብርና የእውነተኛ ሰው ማንነት እውነተኛ ክብር ያለው በለበሱት ሱፍ ወይንም በተቀመጡበት የመንግስት ወንበር ላይ ሳይሆን በየትኛውም የህይወት አጋጣሚ ውስጥ ራሱን ዝቅ አድርጎ በቅንነት ለመስራት ባለው ወንድነት ውስጥ ነው። የቀድሞ ሚኒስቴር ያሳዩት ነገር ቢኖር ስልጣን ያልፋል፣ ማንነት ግን ይቀራል የሚለውን ትልቅ የህይወት መመሪያ ነው። ሳይሰርቁ የሰውን ሳይመኙ በገዛ እጃቸው ሰርተው መብላታቸውም የውርደት ሳይሆን የታላቅነት ማሳያ ሆኗል። በሌላ በኩል ይህ ክስተት የሀገራችንን ፖለቲካ ምን ያህል የተበላሸና ምሕረት የለሽ እንደሆነ ቁልጭ አድርጎ ያሳየ ሆኗል። ሀገርን ያገለገሉ ትልልቅ ውሳኔዎችን ሲወስዱ የነበሩ የፖለቲካ ሰዎች በሰላም ወጥተው በሀገራቸው የመኖርና የመስራት መብትም ሆነ እድል የላቸውም። በፖለቲካ ልዩነት ምክንያት ዜጎች በስደት እንዲበታተኑ ከባለሙያነታቸው ውጪ በሆኑ ስራዎች ላይ እንዲሰማሩ መገደዳቸውን የፖለቲካው ምህዳር ምን ያህል ጨካኝና የመደጋገፍ ባህል የሌለው እንደሆነም ማረጋገጫ ሆኗል። በመጨረሻም ሰውን ለማሸማቀቅ የተለቀቀው ቪዲዮ ይበልጥ እንዲከበሩና የብዙዎችን ድጋፍ እንዲያገኙ ምክንያት ሆኗቸዋል። ምክንያቱም ህዝቡ በቃላት ድርደራ ሳይሆን በባህሪና በተግባር የሚገለጽ እውነተኛ ትህትናን፣ ጥንካሬን ለይቶ ማወቅ ይችላል። ይህ አጋጣሚ የሚያስታውሰው ትልቅ እውነታ የሰው ልጅ ዋጋውን የሚለካው በያዘው የስልጣን ማዕረግ ሳይሆን በሚገጥሙት አዳዲስ ህይወቶች ውስጥ ራሱን ዝቅ አድርጎ ለመስራት ባለው ዝግጁነትና በስራው ላይ በሚያሳየው እውነተኛ ኩራት ነው። ቪዲዮው የታለመው ሰውን ለመንቀፍ ወይንም ለማሸማቀቅ ቢሆንም ውጤቱ ግን ሙሉ በሙሉ ተቃራኒ ሆኗል። የብዙዎችን ልብም የነካና አክብሮትን ያተረፈ ታሪክ ሆኖ አልፏል። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ ተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላቱ እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም አሉ። አቶ እስክንድር ነጋ ዛሬ ለዶቼ ቬለ በሰጡት ቃለ ምልልስ በአፍብን ውስጥ የተሰጣቸውን ኃላፊነት ያልተቀበሉበት በውስጥና ረጃጅም ባሏቸው የውጭ ኃይሎች ጫና ምክንያት ከአመራርነት በመጋፋቴ ነው ብለዋል። ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸውን መጥቀስ ከማይፈልጉ ታጣቂዎች ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ነጋ ኢትዮጵያ ውስጥ ከሰላማዊ ፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩ ተናግረዋል። አቶ እስክንድር ነጋ ከጋዜጠኝነት እስከ ሰላማዊ ፖለቲካ መሪነት የደረሱ በተደጋጋሚም ለእስራት የተዳረጉ በኋላም የትጥቅ ትግል ለማድረግ ጫካ መግባታቸውን ተናግረዋል። መረጃዎቻችን አበቃን። በሰላም ቆዩን። ነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያዙ ምናቃቸውም አሉ ማናቃቸውም አሉ። በተጨባጭ ምናቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት?
አገዛዙ ግልጽ ስለሆነ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንላለን። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው? አሁን ተራ አባል ሆኜ ተንቀሳቀስኩኝ። ከፋኖም ከአማራ ውጭ ሆኑ ረጃጅም እጆች ገብቶበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ ሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት። አቶ እስክንድር ረጃጅም ያሏቸውን እጆች ሊያነሱልን ይችላሉ? እነማን እንደሆኑ ለጊዜው ልለፈው። ይሄንም ጊዜው ቦታው ስላልሆነ ልለፈው። እንግዲህ እንደዚያ ካሉኝ እርስዎ በአባልነት የታቀፉበት አፋብን ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። ይህንን የተፈጠረውን ጥምረት እንዴት አገኙት? የንቅናቄው አባል ስለሆኑም ጭምር ሂደቱን ያውቁታል ብዬ ነው ይህንም ጥያቄ ማነሳለሁት። ጉዳዩ በብዙ ስላነጋገረም ጭምር ነው የምጠይቆት። እንዴት አገኙት? የድርጅቱ አቋም ወደ ማዕከላዊ ኮሚቴ መሰር አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየፈሰሰ ነው። በሁለት በኩል ደም እየፈሰሰ ነው። በዛኛው በኩል ደም እየፈሰሰ ነው። ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ ነው እና በዚህ ልክ ደም አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡት ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችንን እያፈሰስን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር